ይኸውልሽ አብዬ ምን ይባላል መሰለሽ መልካም ሴት ካገባ ደስተኛ ትሆናለህ ነጭናጫ ሴት ካገባ ደግሞ ፈላስፋ ትሆናለህ ይባላል ያኔ ነጭናጫ ሰብኝታል ኤላ ግን ታውቀዋል ምን እሷ ልክ እንደሆነች ለማሳየት በጣም እየተከራከረች ይችላልሽ እንጂ የኔ ሆነ ነገር ለመንካስ ሞክሬ ደበርሽኝ ጆኒ ነው ወይስ ኤላን ፈርተ የቀረ መስሎኝ በጣም ተናድጄ ነበር። አንድ ቀርተ መኝተ ነበር? ቀርተ ቢሆን ራሱ ቤት ድረስ መጥቼ ነበር መፋለም። ምን ናታን ፈርቶ ነው እንዲቀር? ችግር ባይገጥመው ኑሮ እንደሚመጣ ጠንቀቀ ሁለቱም ታውቃለህ። ቦቅቧቃ መሆኑን ነው የማውቀው። አሁን ወሬያችሁን ትታችሁ ትፋለሙኛላችሁ ወይስ ወሬው ተመችቷችሁ? እኔ ቸኩያለሁ። መጀመሪያ ነው ይተው። እኔ ከማናችሁ መጀመር ግድ የለም። እንደው ትንሽ እያሳሰበኝ ያለው ተረጋግታችሁ ሜዳ አለመቻላችሁ ሳስቡ። አሁን ወሬውን ተውና እንጀምር። ለኔም ማስተርፍ በኋላ ደግሞ ራሱን እንዲስተር እንደሱ በቀላሉ እንደማትወጡ ተስፋ አደርጋለሁ። ማለት እኔ ጥያቄ እስካቀርብልሽ ነበር የምትጠብቂው? አዎ እሺ እና ምላሽሽ ምንድነው? መልሴማ አንተ ታይፕ አይደለህ ማለትማ የምፈልገው አይነት ወንድ አይደለህም። ቆይ ምን አይነት ወንድ ነው አንቺ ታይፕ? የኔ ታይፕ ወንድ ኩሩ የሆነ ጀነን ያለ የተረጋጋ መንፈስ ያለው እና ደግሞ ለዓላማው ምንም ቢሆን ወደ ኋላ ማይል። ልብ ብለሽ አላየሽኝም ማለት ነው? ይሆናል ምናልባት እንዳትታይ ከለለው ካለ ያሰብኩትን ለማሳካት ምን ያህል ርቀት እንደሚሄድ አሳይሻለሁ። መልካም ጉዞ። አይመልስም ሙዛዝ። በይት እንዴ ነው አለ እንዴ ነሽ? ሰሞኑን ጠፋብሽ አይደል? ኧረ ችግር የለውም ያው ቢዚ አይደለም። አልገባኝም። አውቆይተኛ እንዲቀሰቅሱት አይሰማም ማለት ወገኛ። ለምን ምን አዲስ ነገር አለ? ሰሞኑን እንኳን የሆኑ አዲስ ነገሮች እየተፈጠሩ ነው። ለምሳሌ ጸጋቢ ወጣለች። የምርሽ ነው? ነው ይላ የምሬን ነው። ቆይ ይሄን እንዴት ልታውቁ ቻላችሁ? እኛ በሷ ጉዳይ የሆነ ሰው ጠርጥረን ነበር። ከዛ እሱን ልናጣራ በሄድንበት ርቀት እሷ በህይወት እንዳለች አውቄያለሁ። ዳኒ ነው? አዎ ዳኒ ነው። ይገናኛሉ እንዴ? አይገርምህም? የቤዛና የቹቻን ነገር ተከታተልልኝ ብለው በድብቅ ይገናኙ ነበር። ራሱ ነው የነገረሽ?
እሷን አስመስዬ በማያውቀው ስልክ ቴክስት ሳደርግለት መለሰልኝ። ትገርሚያለሽ። አና የት ነው ያለችው? አይ እሱን እንኳን እሱም አያውቅ። እሺ ስለ ደመረስ የሰማሽው ነገር አለ? አይ ስለሱ እንኳን ምንም የለም። ግን ደግሞ በእርግጠኝነት የጸጋን አድራሻ ማወቅ ከቻለን ስለሱ ማወቅ በጣም ቀላል ነው። ግን ያው እውነቱን ለመናገር የሱ ጉዳይ ብዙም አያሳስበኝም። ሊያሳስብሽማ ይገባል። ለምን? ምክንያቱም ቀስቴን ከሶታል። እሱ ቀርቦ ካልመሰከረ ለቀሲ ልክ አይሆንም። እሱማ ልክ ነህ። እስቲ ግን ቀስ እያልን እሷን ካገኘናት በኋላ የሱን አድራሻ እንፈልጋለን። ግድ ነው። እና እኔ ምን ልርዳሽ? ምንም። እሺ ከቹቻ ጋር ታረቃችሁ? አዎ ከሷ ጋር ታርቀናል። ግን ደግሞ ማንም አያውቅ። ቆይ እንዴት ታረቃችሁ? የሆነ የሚያስፈራራት ሰው ነበር። እናም እንደ ጸጋ ሆኜ ቴክስት ሳደርግላት መለሰችልኝ። ከዛም በኋላ ሳፋጥጣት መውሸት አልቻለች። ስለዚህ ስላንቺና ስለ ያሬላቱ ተሰማችሁ የተናገረችው ተገዳ ነው ማለት እንችላለን። ነገርማ ጸጋ አስገድዳት ነው። ይገርማል። ይህንን ያክል ጸጋ ቹቻን ያስፈራረቻ በምንድን ነው? ባደፍርስ። ማን ነው እሱ ደግሞ? የቹቻ እህቷ አባት ነው። ከዛ እሱ መጥቶ ልጄን ወስዳታለሁ ስጭኝ አለ። ጸጋ በምን እንደሆነ አይታወቅም አፉ እንዲዘጋ አደረገችው። ከዛ በኋላ እኔ የምልሽን የማታደርጊ ከሆነ እህትሽን እንዲወስድብሽ አደርጋለሁ ያለሽ ታስፈራራታለች። ገባኝ። ቆይ ታዲያ እሱ የት ነው ያለው? ማንም አያውቅም። ይገርማል። ቆይ ግን እኔ ለምንድን ነው ለአንተ ይሄንን ሁሉ ነገር የምነግርህ? ያው አንድ ላይ እየሰራን ስለሆነ ነው። አይ አንተ ግን ጥያቄዎች የምታደርገው ነገር በሙሉ ልክ አይደለም። የሆነ የሰላይ ነገር ነው። የሰላይ? አዎ የሰላይ። ቤዛ ምን እያልሽ ነው? ፊላ አሁን ብቻ የማውቀው ከዲጎ በጣም ጥሩ ቤዛ። ሳታስቢም ቢሆን በጣም ጥሩ መረጃ ነው የነገርሽኝ። አሁን ይሄንን ቮይስ ላልማስልክላት ምን እንደምትል መስማት ነው። ዛሬ ናታና አይተኳል? እኔ እንጃ። ምን ነው? አይ እንዲሁ ድንገት ካልመጣ ብዬ ነው እንጂ። እንዴ የቀጠሯችንን ቀን ጠብቆማ አይቀራትም። ቦቅቧቃ ነገር ነው። ቀኑ ማይደርስ መስሎት ነው አይደል እንደዚህ ሲፎክር የነበረው? ይኸውልህ ኤልያስ ናታን የለም ምናምን ቢል ግን መቼም አንፋተው። ምንም አይነት ምክንያት አንቀበልም። ዛሬ ወንዱ ይለይለታል። ብቻ እንዴት አድርጌ እንደምቀጠቅጠው ይታየኛል። ደህና አድርገን ነው የምናስተነፍሰው። ለብርክቲም እንደምታስበው አይነት ወንድ እንዳልሆነ በደንብ አድርጌ ያሳያታለሁ። ተገናኝታችሁ ነበር እንዴ? አዎ። እና እንዴት ነው? የሚሳካ ይመስላል? ከባድ ነው ግን ያው ቢሆንም ተስፋ አልቆርጥም። ስሜትን አሳያት እንዴ? በተወሰነ መልኩ አዎ። እና ምን አለች? እሷማ ታይፕ አይደለም ምናምን አለች። ያው የሴት አመልታቆ የለ ባንዲ ኮሽ አይሉ እንዴ? ታይፕ ብራይት ነው አለች። ባክ ወንዳ ወንድ ምናምን ነው የምትለው። ምን ስለ ኤልያስ ነው እንደወረችው? ምን ጥያቄ አለው? ኤልያስ ነው የምታስብበት መንገድ እኮ ቃይሌን ለሰቅላ እኮ። ግን ምን ቢያስነካት ነው እንደዚህ ሆነች? ለተልጁ ተዋት። እንደምታስበው አይነት ሰው ነው። ለምን ከመጣችበት ጊዜ ጀምሮ ነገሯ ምንም ስላልጣመኝ፣ በዛ ላይ ደግሞ ጆኒ ከኔ ጋር እያለ መታ ዩኒፎርም ያምራል ምናምን ብላ እየተሽከረከረች አሳየችው። ከዛ በቃ እናደደችኝና ቪዲዮ እንዳታስበው ነገርኳት። እሱም ለሷ ተቆርቁሮ መጥቷን ነገር ያው እሱም ብላ ስለመጣችና የምታውቀው እሱም ብቻ ስለሆነ ለሷ ማሰቡ በጣም ኖርማል ነው። እኔ እኮ ያናደደኝ ያሰበበት መንገድ ነው። እንዴት ነው ያሰበው? እኔ እሱን ስለምወደው በሷ ቀንተሻል ብሎ ነው ያሰበው። እንዴ አንቺ ምን ከመጣች ጀምሮ ታውቆሻል? በጣም ጠምደሻት እናማ እንደዛ ማሰቡ በጣም ኖርማል። ቆይ አንቺም እንደዛ ነው የምታስበው? እርግጠኛ አይደለሁም ግን ማለት እንደባለፈው ልታናድጅ ይፈልገሽ ባልሆነ እንዴት ነው እኔ የላን ማፈቅረው? አንድ ልብ እኮ ነው ያለኝ። እሱንም ደግሞ ለጆኒ ሰጥቼዋለሁ። ኧረ ተረጋጊ ሰብለ፣ ጫውሽብኝ እኮ እና አንቺ አልረዳሽ ስትይኝ ነው። አንቺ አልተረዳሽኝማ። እሱ እንደፈለገ ቢያስብ አይደንቅም። እሺ በቃ ይቅርታ። የልብን ተናግሮ ይቅርታ። ዛሬ ማላውቃትን ሰብለ ነው ይሽብኝ። ያ እንደዛ ራሱን እንደ ልዩ እያየ ጨጓራዬን አጭሶኝ ሲመጣ አንቺ ጭራሽ ትጨመሪብኛለሽ።
ቆሽ አንቺስ ምን ሆነሽ ነው? እስኪ ተይኝ ሰብለ፣ ምን አይነት ጣጣ ውስጥ እንዳይገባ። የምን ጣጣ? ናታን ቃጀል ከታገተችበት ለማስለቀቅ አስፈቅዶ ሄዷል። እና ምን አጋጠመው? እሱማ ምን ያጋጥማል? እና ምንድነው የተፈጠረ? ኤላን አግኝቼው ስለ ናታንና ስለ ቃጀል ልጠይቀው በቃ የልቤን ልነግረው ምናምን አምልጦኝ ዘባረኩ። እና እንደምታፈቅሩ ነገርሽው? በቀጥታ ባልነግረውም ገብቶታል። በቃ እኔ ለማንም እንዳያወራ አስጠነቅቀዋለሁ። ችግሩ መች በዚያ በቃ ብለሽ ነው? እና ደግሞ ሌላ ምን? ናታን ቃጀልን ለማስለቀቅ ሲሄድ አንድ ነገር ሆኖ ፍቅሬን ሳልገልጽለት ከምጸጸት ብዬ ደወልኩለት። መሲ ልብ እየመታ ነው። እና ነገርሽው? ልነግረው ስል እነ ሚኪ ዌቲንግ ገቡበትና ማንሳት አለብኝ በኋላ ደውልሻለሁ ብሎ ስልኩን ዘጋው። ብትነግሪው ግን ምን የሚል ይመስልሻል? አላውቅም። ውይ ተንፍሰሹ ተገላግለሽ ነበር ግን ትልቁ ጉዳይ እሱ አይደለም። እና ምንድን ነው? ስልኩን ዘግቼ አንተ ፍቅር የማይገባክ ምናምን ብዬ ስበሳጭበት ያቺ ተንከሲስ የሆነች አለም ሰማች። ምን? ይቺ እስስት ተደብቃ እየሰማችሽ ነበር? አዎ ሚስጥርሽን እደብቅልሻለሁ ግን እዳ ያለብሽ አለች። እጭ ምን አይነት ቀን ነው? አሁንማ ይሄን እድል ልትጠቀምበት ትችላለች። ምንም ጥርጥር የለውም። ዛሬ ቀኑ ራሱ የተበላሸ ነው ማክሽ። ይኸውልሽ የማይሆን ነገር ካለችሽ ግን ደፈር ብለሽ ንገሩ ይበያት። መንገሩ መች ጠፋኝ ብለሽ ነው? ጓደኝነቱ እንዳላጠፋች ነው እንጂ ሰው ያው የናታንና ስሰብ ታውቂ የለ። ምን አይነት ግራ የገባው ነገር ነው በእናትሽ? በጣም ጨንቆኛል። አይዞሽ የኔ ቆንጆ፣ የሆነ መፍትሄ እናጣ። ለምንድን ነው ብሩክቴን የጠመድሽት? ላርሰባት ልበልክ? ዋው ቆንጆ ቀልድ ነች። እሷ ልካህ ነው ወይስ ራስ ተቆርቁረህላት? ሁለቱም ግምቶችሽ ልክ አይደሉም። ጀስት ለማወቅ ነው። ምኑ ነው የምታውቀው? ባሰብኩት ምክንያት ነው የጠመድሻት ወይስ ደግሞ በሌላ ምክንያት ነው የሚለው? ከመጣችበት ቀን ጀምሮ ጆኒ ላይ የተለየ አክት እያደረገች ነው። መቼም ጆኒን ፈልገው እንዳልሆነ ጠንቅቆ ውስጥሽ ያውቀዋል። ለመፈለግ ምን ያንሰዋል? ምንም ላይ አንሶ ይችላል። ግን ደግሞ እኔ ከሱ የተሻልኩ ስለሆንኩ እኔ ነው የምፈልገው። ትሰማኛለህ? ለራስህ የሰጠው ያልተገባ ቦታ ነው እንደዚህ እንድታስብ የሚያደርገው። እሺ ቪዲዮ ሳብራው እንዳሰራ ያስጠነቀቅሻት ለምንድን ነው? በመቀራረብ ብዛት ተነጥቀኛለች ብለሽ አስበሽ ነው እንዴ? ቆይ ዝም ብዬ አብረው እንዳትሰራ ብፈልግስ መብት አይደለም? ኧረ መብትሽ ነው የሚሰብለ። ቆይ ጠምዳታለች ብለህ ያሰብከው በምን ምክንያት ነበር? ያው እኔን ለማየት ብላ ከሌላ ሀገር ቀይራ ስለመጣች ነው። ታዲያ ከኔ ጋር ምን ያገናኘዋል? ብሩክቲ ተጨመረች ማለት ይሄ የተደበቀው ፍቅርሽ ላይ ከዓለም ቀጥለው ሌላ ተቀናቃኝ ተጨመረ ማለት ነው። ያ ደግሞ ላንቺ አስጊ ነው። ይሄ ሞራልክ እኮ ነው የሚመቸኝ። እንግዲህ ባትነግሪኝም አውቀዋለሁ ምኑን እንደማመች። እኔ እንግዲህ ከጆኒ ጋር ደስተኛ ነኝ። እውነተኛ ደስታሽ ግን እኔ ጋር ነው ያለው። አንተ ሁሌም ለኔ የጭንቀቴ ምክንያት ነክ። ይሄ በውስጥሽ አመቀሽ ያልሽው ፍቅርሽና እልህሽ ነው የሚያስጨንቅሽ። ስለዚህ ተንፈስ በይውና ቀለል ይበልሽ። ከዚህ በላይ እንግዲህ ጥላቻዬን በምንም ነገር ልተነፍሰው አልችልም። በጥላቻ የተሸፈነ ፍቅር ልብሽን ማለትሽን ነው? ይኸውልሽ እኔ ላይሽን ሳይሆን ውስጥሽን፣ ምላስሽን ሳይሆን ልብሽን ነው። እሺ ማለት እፍ አጉላት ተፈላሰፍ። ይኸውልሽ ሰብሊ ምን ይባላል መሰለሽ፣ መልካም ሴት ካገባ ደስተኛ ትሆናለህ፣ ነጭናጫ ሴት ካገባ ደግሞ ፈላስፋ ትሆናለህ ይባላል። ያኔ ነጭናጫ ቅድም ከሰብሊ ጋር ምን ስትሆን? አረ በጣም ምስጋር መልሽ ናት። እንዴት ምን እንዳረኩት አላውቅም። ጥምድ አድርጋ ይዛኛለች። ምናልባት ሳታውቂ አስቀይመሻት እንዲሆን እንጂ ሳትነካት አስነካሽም እያልክ ነው? ምን ያህል ነው የምታውቃት? እኔ እንደዛ አላልኩኝ። ጆኒ ነጂ ስለ ዩኒፎርም የጠየቅኩት እሱን ሰበብ አድርጋ ጥምድ አደረገች። አስፈላጊ ነው ጆኒን ሄዶ መጠየቅ? ያው አብረን ቲክቶክ እንሰራለን ብዬ ነው። ቢሆንስ? ከዛማ ሳየሁት፣ እሷ ግን አካበደች። ምናልባት ፍቅረኛዋን እየሳብሽባት እንደሆነ አስባ ይሆናል። እኔ የማስበው ዋጋ ምከፍልለት ሰው አለኝ፣ ከሱ ውጭ አይታየኝም። እሱን እኮ የምታውቂው አንቺ ነሽ። ግን ደግሞ ከዛ ድረስ ላንተ ብዬ እንደመጣ ያውቃሉ። መቼስ ያክስቷ ልጅ ነው ብሎ ያስቡም አይደል? በእናትሽ ብሩክቲ ሰብኝ ታያት። ኤላ ግን ታውቀዋል?
ምኑ? እሷ ልክ እንደሆነች ለማሳየት በጣም እየተከራከርክላት ነው። እኔ መሰለኝ ነው እየተናገርኩሽ ያለሁት። ደግሞ ማስፈራሪያው። ቆይ ምን ብላን ያስፈራራችሽ? ከሱ ጋር ቪዲዮ መስራት እንዳቆም ምናምን። ካላቆምሽስ? እዚህ ትምህርት ቤት የገባሽበትን ቀን እንድትረግሚ ነው ማድረግሽ አለች። ቆይ ማንም የላትም ብቸኛ ነሽ ብላ ነው እንደዚህ የምታደርገኝ? ሀቢብቲ ተይ፣ እንደሱ አታስቢ። እንዴት አላስብም? አዲስ ነሽ ብላ አይደል እንደዚህ የምታደርገው? ይኸውልሽ እኔ ያለሁልሽ። ማንም አባቱ ተነስቶ ጫፍሽን አይነኩምሽ። የምርህን ነው? አዎ የምሬን ነው። ግን ደግሞ አንቺ ምን የምትፈጥኚው ነገር ታቆሚያለሽ። ምንም አላረኳትም እኮ። ይኸውልሽ ሀቢብቲ፣ አንቺ ገና የዚህ ትምህርት ሲስተም በደንብ አልገባሽም። እንደውም ልሰራ ያሰብኩትን ትቼ ሌላ አዲስ ሀሳብ አምጥቼ ከሱ ጋር ቲክቶክ ሰርቼ ነው ጨጓራው ቅጥል ለማድረግ። በቃ አሁንም ደረቅ ነሽ አይደለም? ምልሽን አሰሚኝ። አሁንም እንዳረሳኝ ያስታውቅብሃል ማለት እስካሁን የገዛሁልህ ቀለበት አለ? አይ አይደለም፣ ያኛው ጠፍቷል። እባክሽ ይሄን ሌላ አዲስ ገዝቼ ነው። እሱን እንኳን ተወው። አንቺ ያምሻል እንዴ? ትምህርት ቤት ውስጥ እኮ ነን። በይ በቃ ቻው። አንቺ እስክትመጪ ደህና ነበርኩ። ይሄን ያህል ሰላምሽ እነሳዋለሁ ብዬ አላሰብኩም ነበር። ያሰብሽውን አሰብካሽ? ምኑን? ምኑ? ለነገሩ ብዙ አላማ እንዳለሽ ግልጽ ነው። እኛ የምናውቀው ግን የለም ብለሽ እንደመጣሽ ነበር። አሁንም አላማዬ እሱ ነበር። አንቺ ግን ሳልነካሽ ጠመድሽ። አንቺ ነሽ እንጂ የኔ ሆነ ነገር ለመንካት ስትሞክሪ የደበርሽኝ። ጆኒ ነው ወይስ የለን? ጆኒ ፍቅረኛዬ ነው። ከኤላ ጋር ደግሞ ምንም አይነት ግንኙነት የለንም። ለዛ ነው ተደብቀሽ ስታገኝ የደረስኩብሽ። ትሰሚኛለሽ? ተደብቄ አላገኘሁትም። የማናገረው ጉዳይ ስለነበረኝ ነው። ታዲያ ከጆኒ ጋር ሆናችሁ ስፈልግ ግን ያገኘው ስለው ለምን ደነገጥሽ? አልደነገጥኩም። ምን የሚያስደነግጥ ነገር አለ? እሱም በቅርቡ ደርስበት ይሆናል። ቆይ ዩኒፎርም በማሳየት ሙድ እየተሽከረከርሽ ሰውነትሽን ለጆኒ ያሳየሽው ምን አስበሽ ነው? ምንም አላሰብኩም። ምን ነው ጆኒ የተሰማው ነገር አለ እንዴ? ትዝም አትዩ። ያን ያህል የምትተማመኝበት ከሆነ አሳስብሽ አይገባም። ትሰሚኛለሽ? በምንም አይነት ሁኔታ በመሀላችን ርዕስ እንድትሆኝ አልፈልግም። ርዕስ መምረጥ የእናንተ ድርሻ ነው። ሌላው ደግሞ አብሮ ቪዲዮ መስራቱን እርሹ። እሺ? ለምን ሲባል? መቼም እኔ ፊት እንደዛ ይሆንሽ ብቻሽን ስታገኙ ምን ልታደርጊ እንደምትችይ መገመት ቀላል ነው። እኔን አታምኚኝም እንበል፣ ግን ጆኒሽን አታምኚው? እሱ አይመለከትሽም። ብቻ ያልኩሽን አድርጊ። ባላደርግስ? አሰቃይሻለሁ። እዚህ ትምህርት ቤት የገባሽበትን ቀን እንድትረግሚው ነው የማደርግሽ። ጆኒ ለቀቅ የማታረጊው ከሆነ በተግባር አሳይሻለሁ። እሺ? እዚህ ግቢ ያሉ ሰዎች ግን ማድረግ የሚፈልጉትን ማድረግ የሚችሉ ነው ይመስላችኋል? እኔ ደግሞ ምን እንደማደርግ አሳይ። አንድ ነገር ልንገርክ። ምንድነው? ንገሪኝ። ሰማኝ። ከዚህ በላይ በውስጥ አምቄ ላቆየው የማልችለው ልደብቀው የማልፈልገው ሚስጥር ውስጥ ያለና እሱን ልነግርህ ነው እኮ። ምንድነው? ንገሪኝ መሲ። እኔ ማለት ናታን፣ እኔ ቆይ አንዴ መሲ፣ አንዴ ሚኪ ዌቲንግ እየገባብኝ ነው። ሄሎ ሚኪ። ናታን ግን ምን አይነት ፍቅር የማይገባክ ደነዝ ነህ? እጭ ትልቁ ዳቦ ሊጥ ሆነ። አንቺ እዚህ ምን ትሰራለሽ? እሱን ታዩና የሰማሁት እውነት ነው እንዴ? ምንድነው የምታወሪው? ምን ሰማሽ? ምን ያልሰማሁት አለ? ለካ ስጋ እንዳየውሻ ስርስር ስትይ ነበረው ፎንቃ ገብቶልሽ ነው። ዝም ብለሽ አዘባርቂ። የምን ፍቅር ነው? በጆሮዬ ነው የሰማሁት። መቼም መሲ ሊሆን አይችልም አይደል? ትሰሚኛለሽ? አለ ይሄን ነገር ደግመሽ ለራስሽ ብታወሪው ያበቃልሻል። እሺ? እንዴት ነው ቦታ የተቀየረን አይመስልሽም? አሁን እኮ እኔ ነኝ ማስፈራራት ያለብኝ። ሚስጥርሽ እኔ ጋር ነው። መሞት ካላማረሽ በቀር በጭራሽ እንዳታስቢ። እኔ ምልሽ መሲ ግን ናታን ሲሰማ ምን የሚል ይመስልሻል? እሱ እኔን ያሳስበኝ እንጂ አንቺ ቆይ ምን ቤት ነሽ? አሁን የሚስጥርሽ ተካፋይ ስለሆንኩኝ ብታማክሪኝ ብዬ ነው። አርፈሽ ለራስሽ ጉዳይ መፍትሄ ፈልጊ። እሺ? የኔን ጉዳይ ለራሴ ተይው። ስለዚህ የገጠመውን ነግሮሻል ማለት ነው? አዎ ነግሮኛል፣ ግን በቃ ይፈቀድለትም ብዬ አስቤ ነበር። ያው መውጫ ሰማይ ምክንያት አያጣም ልጁ። ቆይ ይሄ ልጅ ምን ይሻለዋል?
እኔም በጣም ነው የሚገርመኝ። ምኑ ነው የሚገርምክ? አንቺን የመሰለች ጓደኛ እያለችው ለቃጀል ብሎ ያ ሁሉ ነገር ውስጥ መግባቱ። ምን ላድርጌላ? ብነግረው አልሰማለኝ እኮ። እኔ ራሱ በጣም ብዙ ጊዜ ልነግረው ፈልጌ ነበር፣ ግን ልጁ አይኑም ጆሮም ተደፍኗል። ምን እንዳስነካችሁ እንጂ አላት። ቆይ ለምን የሆነ መንገድ አስፈልጊም? ምን አይነት መንገድ? ይኸውልሽ ሴት ልጅ ብልሃተኛ ነች። ስለዚህ የሆነ መንገድ አታጭው። ብዙ ነገሮችን ልነግረው ሞከርኩ፣ በምልክት ላሳየው ሞከርኩ። በቃ አፍ ወጥቼ በቀጥታ መናገር ብቻ ነው የቀረኝ። በቀጥታ መናገር? ቆይ ምንድን ነው ይልብሽ? እንትን ነው ይላ ቃጀል እንደማትሆነውና ችግር ውስጥ እንደምትከተው ልነግረው ነበረ። እሱ ነው እንዴ? ለነገሩ ልክ ነሽ። ከአንቺ የበለጠ የሚቀርበው የሚረዳውም ሰው የለም። አንቺ የሚሰማ ይሻለው ነበረ ለሱ። እኔም እንደሱ ነው የማስበው። ለማንኛውም እኔ መሄድ አለብኝ። መልካም ቀን። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። እንዴት ናችሁ? አፍላ ፍቅር በአፍላ ፍቅር እንግዲህ በዛሬው ክፍል ላይ ካሌብና ጆኒ ተዋርደዋል ማለት ነው። እንደሚታወቀው እንግዲህ በሰብል ምክንያት ጆኒና ኤላ ትልቅ ጦርነት ውስጥ ነው ያሉት። በተደጋጋሚ ካልተደባደብን ካልተዋጣልን እየተባባሉ እንግዲህ እዚህ ቀደም ያደረጉት ድብድብ ነበረ። ቀጠሮ ነው። ቀጠሮ ይዘው ወደ ቀጠሮ ቦታ ሲሄድ እንግዲህ ኤላን ማስክ የለበሰው ማንነቱ ያልታወቀ ብዙዎቻችን ብዙ ስም የምንሰጠው ሰው እንግዲህ የኤላን እጅ ሳያስበው ሰብሮታል። ኤላ ማስኩ ለማውለቅ ነበረ የፈለገው፣ ነገር ግን ልጁ በጣም የሰለጠነ ስለነበረ እንግዲህ የኤላን እጅ ሰብሮታን ጠምዞ ይዞ ማለት ነው። ታዲያ እንግዲህ ያ ሰው ጆኒ ነው ብለን ነው የምናስበው። ነገር ግን በዛሬው ድብድብ ላይ ጆኒ አንድ ስንዝር እንኳን መሰንዘር ሲያቅተው ስናይ ያ ባለማስክ እውነት ጆኒ ነው ወይ የሚል ጥርጣሬን እንግዲህ ወደ ውስጣችን አምጥተዋል። በእርግጥ ጆኒ ለመሆኑ ነው ብለን እንድናስብ የሚያደርገን አንድ ነገር አለ። እሱም እንግዲህ ካሌብ ነው። ካሌብ የዛን ጊዜ ካያችሁ ናታንና ኤላ ይህን ባለማስክ ሰው አብረው ገጥመውት ነበረ። ታዲያ እንግዲህ በመጨረሻ ማስኩን ሊያወልቁት ሲሉ አይናቸው ላይ የሆነ ነገር ጨምሮ ነው ያመለጠውና ከትምህርት ቤት ጀምሮ ይሄ ማስክ እየለበሰ ናታን የሚደበድበው ማን ነው ብሎ ያስብ ስለነበረ ካሌብ ከትምህርት ቤት ጀምሮ ሲከታተለው ነበር ጆኒን። ስለዚህ ያ ባለማስክ በእርግጥም ጆኒ ነው። ጆኒ ባይሆን ኑሮ ካሌብ እንደዚህ ጥግብ ባይልም ነበረ። እንግዲህ ትምህርት ቤት ውስጥ ከሁሉም ሰው ጋር ነበር የሚናጨው። የሆነ የተማመነው ነገር ስላለ ነው ማለት ነው። በእርግጥ እሱ ምንም አይነት አቅም የለውም የመደባደብ አይደለም። ከኤላ ጋር ቀርቶ ከናታን ጋር መሲ ራሱ ለሱ ትበቃዋለች በሲስተም ከተደባደበችው ማለት ነው። እና ታዲያ እንግዲህ ያለ ወትሮ እሱ ደግሞ በጣም ጠግቦ ትምህርት ቤት ውስጥ በጣም ነገር ይፈልጋል፣ ከሰዎች ጋር ይጋጫል። ብቻ የተማመነው ነገር እንዳለ ያሳያል። ያ ማለት ባለማስኩን ተከታትሎት ባለማስኩ መጨረሻ ላይ እንግዲህ ሩጦ ካመለጠ በኋላ ማስኩን አውልቆት ነበረ እና በምዕራፍ 6 መጨረሻ ላይ ይመስለኛል እንግዲህ ከናታን ጋር እና ከኤላ ጋር ተደባድቦ እነሱ አይናቸው ውስጥ የሆነ ነገር ስለጨመረ ሊይዙት አልቻሉም፣ ያመልጣል። ታዲያ ከስር ከስር እንግዲህ ካሌብ ተከታትሎት ነበረ። ሲደባደብም አይቶታል፣ ሩጦ ሲያመልጥም አይቶ የሆነ ቦታ ላይ ቆሞ ማስኩን ሲያወልቀው ካሌብ አይቶታል። በጣም ደንግጦ ነበር። ይህን እንዴት ልመን እያለ እና እንግዲህ ወደ ትምህርት ቤትም ተመልሶ ይህን ነገር ለዓለም ሲነግራት ነበረ። የአንድ ጓደኛሽን ሚስጥር ብታቂ ምን ታደርጊያለሽ ብሎ ጠይቋት ነበር። እሷም እንግዲህ ከቻልኩኝ ሚስጥሩን እንደ ሚስጥር ይዤለት እኖራለሁ ነው ያለችው። እና ከዛ ጊዜ ጀምሮ እንግዲህ ካሌብ በዛ ላይ ደግሞ ከትንሽ ጊዜ በኋላ ደግሞ ባለማስኩ ሰው የኤላ እጅ ሰበረው። ታዲያ እንግዲህ በጣም የተማመነው ለዛ ነው ማለት ነው። ባለማስኩ ያለ ጥርጥር ራሱ ጆኒ ነው ማለት እንችላለን። ምናልባት ግጥሚያዎችን የሚያሸንፈው በሲስተም እና በዛ ላይ ደግሞ ማስክ ስለለበሰ ያን ያክል አይጎዳም። እንግዲህ በዛሬው ድብድብ ካያችሁ ኤላ ከናታን ጋር ነበረ። እነዛ ደግሞ ሁለቱ ጆኒ እና ካሌብ ማለት ነው። ቀጠሯቸው እንደዛ ቢሆንም ግን ጆኒ ናታን ማለት ነው እንግዲህ ቃጅል እንደሚታወቀው ታግታለች። እሷን ካላስፈታሁኝ ብሎ
ትምህርት ቤት አስፈቅዶ ሂዷል። በግጥሚያ ቀን ትቶት ሂዷል ኤላን። ታዲያ ኤላ በጣም ይፈራን እያሉ እንግዲህ ካሌብ የድብድቡ የጨዋታው ቀን እንበለው የድብድቡ ቀን ናፈቀኝ እያለ ካሌብ እንግዲህ ነገ ረዘመብኝ በጣም ተቅለብልቦ ነበረ በሚገርም ሁኔታ እና የተማመነው እንግዲህ ጆኒን ነው። ሌላ ማንንም ተማምኖ ጉልበቱን ተማምኖ ራሱ አይደለም። እና እንግዲህ የማይቀር ቀን ይደርሳል። የድብድቡ ቦታ ላይ ቀድመው ነው የተገኙት። በዛ ላይ ደግሞ ከዛሬ በኋላ ኤላ እዚህ ትምህርት ቤት ቀና ብሎ አይሄድም። ዛሬ ናታን የለም ብቻውን ነው የሚመጣው። ስለዚህ ቀና ብሎ አይሄድም። አንገቱን እናስደፈዋለን። ናታን የለም ብሎ ድብድቡን እንኳ ቢሰርዘው እግራችን ስር ተደፍቶ ይቅርታ ካልጠየቀ ካላሳፈር ነው በፍጹም እያሉ እንግዲህ ያዙን ልቀቁን ሲሉ የድብድብ ቦታው ተገኝተዋል። የሚገርመው ነገር ግን እዚህ ጋር እንግዲህ ሁለቱ ጊዜው ረዘመብን የድብድቡ ያሉ ሲያወሩ ብርክቲ ተደብቃ አዳምጣቸው ነበረ። ብርክቲ ተደብቃ ይህን ነገር ሲያወሩና ከኤላ ጋር ድብድብ እንዳላቸው የድብድብ ቀጠሮ እንዳላቸው ሲያወሩ ትሰማለች። እናም እንግዲህ ይህን ነገር ኤላን ሄዳ እኔ በጣም ነበር ያሳቀች። ልጆቹን ትጎዳቸዋለህ ተው እያለች እንግዲህ እነሱን ጎድታቸው ችግር ውስጥ ትገባለህ፣ ስለዚህ ተው እያለች እንግዲህ ኤላን ስትከለክለው ነበረ። ኃይለኛ ተደባዳቢ የነበረበት ትምህርት ቤት ውስጥ ያልደበደበው ሰው እንደሌለና በጣም ኃይለኛ ሰው እንደሆነ እንግዲህ እሷ ስለምታውቅ ነው ትጎዳቸውና ችግር ውስጥ ትገባለህ፣ ይህን ነገር ተው እያለች ስትለምነው ነበረ። እንደምታዩት ካሌብና ጆኒ ስለ ኤላና ናታን ሲያወሩ ሰምታቸው ነበር። ታዲያ እንግዲህ ከዚህ በኋላ ኤላን መከታተል አለብኝ ብላ አሰበች። ምን እንደሚያደርግ የት እንደሚሄድ መከታተል አለብኝ ብላ ይህን ነገር ተው ብትለውም እሱ ግን ይህን ነገር መተው አልችልም፣ የክብር ጉዳይ ነው ብሏት ነበረ። የሆነ ያልገባኝ ነገር አለ ከጀርባው እደርስበታለሁ በማለት እንግዲህ ትምህርት ቤት ይለቀቃሉ። ወይም ደግሞ የትምህርት ቤት ሰዓታቸው አልቆ ወደ ቤት በሚሄዱበት ሰዓት ብርክቲ ከኤላ ኋላ ኋላ እየተከተለች ተደብቃው ሂዳ ነበረ። እሱ ደግሞ ከአለም ጋር ስለነበረ አለምን ናታን ያለበትን ችግር ታውቂያለሽ፣ ስለዚህ እጄ ልረዳው ይገባል በማለት አለምን ወደ ቤቷ ሸኝቶ ወደ ድብድብ ቦታው ብቻውን ነው ሄደው። ብርክቲ ከኋላው ተከትለው ሂዳ ነበረ። ታዲያ እንግዲህ ደርሰው ሲደባደቡ መጀመሪያ እንግዲህ እንደተለመደው ሲቅለበለብ ካሌብ እኔ ካልተደባደብኩኝ ይለዋል። ጆኒ ደግሞ ተደባድበህ ለእኔ አስቀርልኝ ማለት እንዳትጎዳው ሙሉ ለሙሉ ለእኔ ማስቀርልኝ በማለት እንግዲህ ሲጎርሩ ነበረ ሁለታቸው። ፈረሱ የሚያው ሜዳው የሚያው ነው እና እንግዲህ ድብድቡ ይጀመራል። ነገር ግን ካሌብ ገና እጁን እንኳ መዘርጋት አልቻለም። እንደምታዩት አንገቱን ቁልምም አድርጎ ራሱን ስቶ እንዲወድቅ አድርጎ አስተኝቶት ነበረ። ከዛ እንግዲህ ከጆኒ ጋር ድብድብ ይገጥማሉ። አንዴ ብቻ ነው ኤላን የመታው ጆኒ። ከዛ ውጭ በሚያሳዝን ሁኔታ ግን ኤላን ሊያገኘው አልቻለም። ቅጥቅጥ አድርጎ ፊቱን ምን እንዳስመሰለው ማለት ነው እንዳለ ደም በደም እስኪሆን ድረስ አላስተረፈውም። ታዲያ እንግዲህ እዚህ ጋር ላይ ነበረ ካሌብ ከራሱን ከሳተበት ይነቃና የሆነ አጠና ነገር እንጨት ማለት ነው ፈልጎ ኤላን አናቱን ሊለው ነበር። ለትንሽ ነው እንግዲህ ብርክቲ ናት ያዳነችው። ብርክቲ ከላይ እየተከተለችው ስለነበረ ያሉበት ቦታ በጣም ጎድጓዳ ስለነበረ ብርክቲ ብቅ ስትልና ናታን ደግሞ ይቅርታ ካሌብ ደግሞ አጠናውን ይዞ ኤላን ከጀርባ አናቱን ሊለው ሲል ነበረ። እንግዲህ ፍቅር ብላ ስትጠራው ኤላ ዘወር ሲል ልጁ አናቱን ሊለው ነበር። ፈጣሪ ነው ያወጣውና እንግዲህ ብርክቲ ለኤላ ትልቅ ነገር አድርጋለታለች። ይህ ሁሉ ነገር የሆነው እነሱ ሲያወሩ በመስማቷና ተከትለው በመሄዷ ነው። ባትሄድ ኑሮ ኤላ ምናልባት አሁን ሆስፒታል ነበረ። ምክንያቱም ካሌብ በዛ አጠና መቶት የሚመታው ቅንጭላቱን ስለሆነ በሰላም ይተርፋን ብዬ አላስብምና ነገር ግን እንግዲህ ብርክቲ ታድገዋለች። እሷ ባትጠራው በፍጹም አይዞርም ነበረ። እሷ ካሌብ ሊመታው እንደነበረ ስላየች ነው ከኋላ እንግዲህ እሱ ራሱን ስቷን ወድቋን ብሎ አስቦ ነው እና ዘወር ብሎ አላየም። ጆኒን እንግዲህ እንደምታዩት ፊቱን አላስተረፈውም። በጣም ነው በህይወት መኖር ራሱ የሚያሰጋውና ቅጥቅጥና ያደረገው። እንግዲህ አሁን ጉራቸው በአንድ ደቂቃ ማለት ነው ባዶ ሆኗል፣ ለዛውም ብቻውን እና በጣም ነበር ያስገረመኝ። እንግዲህ የጆኒ ጉልበት እዚህ ጋር ግራ ያጋባኝ ነገር ጆኒ ተደባዳቢ ኃይለኛ እንደ ኤላ ባይሆን እንኳ ማለት ነው
የሰለጠነ ተደባዳቢ ኃይለኛ ነው። በዛ ላይ ማስክ አድርጎ የሚደባደበው እንደዛ የሚገለባበጠው እሱ ነው። ታዲያ እንዴት ነው ከኤላ ጋር እንደዚህ መግጠም ያቃተው? በጣም ገረመኝና ሌላ ሰው ነው እየላከ የሚያስደበድባቸው እንዳልል ካሌብ ራሱ አይቶታል ይህን ሰው። ብቻ ግራ ያጋባል። ነገር ግን እዚህ ጋር እንግዲህ አንድ ግራ የገባኝ ነገር ጆኒ ከኤላ ጋር ሲደባደብ ካሌብ ከወደቀ በኋላ ማለት ነው እየዞረ የሚያየው ሰው ነበር ማለት የቀጠረው ሰው ያለ እስኪመስል ድረስ ወይም ደግሞ መጥቶ እንዲያግዘው ያዘጋጀው ሰው ያለ እስኪመስል ድረስ እየዞረ በተደጋጋሚ እያየ ነበር። እና አሁን የሆነ ሰው መጥቶ ኤላን ጎዳው እያልኩ ነበረ። ነገር ግን ሁለቱንም አጋድሟቸው እንግዲህ ከዛ ብን ብለው ከብርክቲ ጋር ሄደዋል ማለት ነው። እና ብርክቲ እውነት ለመናገር ብርክቲ ሰብለን ስለምታሰቃያት ብዙ ታናድደኛለች። ደስ ትላለች፣ ግን ለፍቅር የምከፍለው ዋጋ ደስ ይላል። ነገር ግን ደግሞ ኤላ ሰብለን ያፈቅራታል። እውነታው ይሄ ነው። ብርክቲን ይወዳታል። እሷ ስለምትወደውና ስለሚያዝንላት ነው እንጂ ለእሷ ፍቅር የለውም። እንግዲህ ወደፊት ካልተቀየረ ማለት ነው። አሁን ግን በጣም የሚወዳት የሚያፈቅራት ሰብለን ብቻ ነው። እሱ አሁን ላይ ሰብለን ወደ እሱ መሳብ ብቻ ነው የሚፈልገው። ሰብለም እንደዛው ታፈቅረዋለች። ነገር ግን ደግሞ ሰብለ ፍቅረኛ አላት። ያለ ምክንያት ከጆኒ መለየት አትችልም። እና እንግዲህ ብርክቲ ለኤላ የዋለችለት ውለታ ያው ፍቅር ማለት በቃ እንደዚህ ነውና እንዴት ደስ እንዳለኝ ባትከተለው፣ ግን ለሱ በጣም ከባድ ነበረ። ሌላው እንግዲህ የጸጋ ጉድ ተጋልጧል ማለት ነው። ጸጋ እዛ ትምህርት ቤት ውስጥ እንግዲህ ቹቿንና ቤዛን አጣልታ ነበረ። ቹቿ ለምን ለያሬድ አባት ያን ነገር እንዳደረገች ደርሰውበታል። በሌላ በድብቅ ቁጥር እሷ ጸጋ መስለው በማውራት ማለት ነው እንግዲህ የጸጋን ተንኮል ሴራ ሁሉ ደርሰውበታል። ይህን ነገር እንግዲህ ለኤላ በጣም ወሳኝ ነገር ነው። ምክንያቱም እህቱ አልሚ ፖሊስ ናት። ለዛም እንግዲህ መረጃ እያጣራ ነበረ። እንደምታዩት ከቤዛ ጋር ቁጭ ብለው እያወሩ ሆን ብሎ ሲያወጣጣት ነበረ። እሷም ሁሉን ነገር ስትነግረው ግን ሪከርድ እያረጋት ነበረ እና ይሄን መረጃ እንግዲህ ለእህቱ ልኮላታል። በቅርቡ የጸጋ ተንኮል ይጋለጣል ብዬ አስባለሁ። ምናልባትም ያሬድም ወደ ውጭ የሄደ አይመስለኝም። የሄደ ያስመሰለችው ጸጋ ናት እንጂ ልጁ ሳይኖር አይቀርም። ምክንያቱም አሁን ትምህርት አልተከፈተም። እየተማሩ ያሉት የክረምት ትምህርት ብቻ ነው በፈቃደኝነት። ለዛ ሊሆን ይችላል እንግዲህ ያሬድ ትምህርት ቤት እየቀረው ብዬ አስባለሁ። ውድ ቤተሰቦቼ እንግዲህ የአፍላ ፍቅር የዛሬው ትረካችን ይሄን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁኝ። ለቤቴ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱኝ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንዳስተካክልላችሁ የምትፈልጉት ነገር ካለም እንደዛው። የዛሬው ይህን ይመስል ነበረ። ቸር ቆዩልኝ። ባይ ባይ።